ነች። አንድ ወር ውስጥ እኔን ገና መች አውቀህ ጨረስክኝ እንዴ? ሰው ልጅ እኮ ምን አልኩኝ? ተመችታኛለች እኮ ነው። ጉድ ቤተሰው ጉድ። ይሄ ወራዳ ዳኒ ማለት ነው ሀይሚን ትላንትና ለብቻሽ ነግርሻለሁ ብሏታል ነበር። ዛሬ ይዟት ቀረበና እንግዲህ እንዳያችሁት ማለት ነው ሶሲ መጥፎ እንደሆነች ስለ ሶሲ ስለ ቡርኬ መጥፎነት እያወራት በቃ አላርል ሀሳቧን እንድትቀይር እና ይደባብሳታል ምናምን ነገር ላይክ በእጁ እጇን ይነካካል ምናምን ነገርና በቃ የሆነ ቅብዝብዝብዝ ይላል ማለት ትላንት እንደዚህ ብለክ ነበር ስትለው እኔ እኮ ስሜታዊ ሲሆን ምናምን የምናገረውን አላቅም ምናምን ነገር ይላል ማለት ነው። እኔ በጣም የገረመኝ ማለት ነው ከሀይሚ ምንድን ነው የምትፈልገው? አላማው ይሄ ልጅ ሌላ ነው፣ ሌላ መስመር ውስጥ ገብቷል። ምን እንዳታውቃላችሁ ሁሉም ዩቱበሮችም ማንም ከጎኔ ሳይሆን እሷ ከጎኔ ነበረች። ስለዚህ አውቆ ማለት ነው ከጎኔ ነበረች፣ ለዛ ነው የምፈልጋት ምናምን። ኧረ እባክህ እውነትህን ነው። መቼም በተለይ ደግሞ እኛ በአንተ ላይ ቪዲዮ ምናምን የምንሰራ ሰዎችን እየተናገርክ ነበር። እኛ መቼም ቢሆን ከሀይሚና ከቡርኬ ጎን ነን። እኛ ምናክል ተጽዕኖ እንደፈጠርንብክ ዛሬ በሰራው ቪዲዮ ኢቨን ራሱ ለሀብትሽ ራሱ ስትናገረው ነበር። ዛሬ ቡታጀራ ያለው ምናምን እያልክ ምን ልትሆን ነው ዳኒ? ቆይ ምንድን ነው የምታመጣው? ምንም አታመጣም። ሂድና እዛ የወለካቸውን ልጆች ለምንድን ነው ፓምፐርስ ወተት እያልክ ማታሳድገው? ከሀይሚ ምንድን ነው የምትፈልገው? ምንድን ነው ጭራሽ ለሀይሚ ዘፈን ላውጣላት? በጣም ነው መወዳት። አሁን እሷ ስትመጣ እሷን ሳያት ደስ ይለኛል፣ ውስጤ ደስታ ይሰማኛል ምናምን። ሌላ ዓለም ውስጥ ገብቷል ልጁ፣ ሌላ ዓለም ውስጥ ገብቷል። ሀይሚን እያልኩ ብሞት ይሻለኛል። ምን ማለት ነው? ሀይሚ ያንተ አይደለችም። ሀይሚ ባለቤት አላት። ሀይሚ እኮ ዝም ብላ የትም የምትገኝ ሴት አይደለችም። ገባክ? እባካችሁ ቆርጣችሁ አድርሱልኝ ለዚህ ዳኒ ተብዬ ወጠጤ ማለት ነው። ሀይሚ የትም የምትፈልጋት ቦታ ላይ የምታገኛት እንደ ማንኛውም አይነት ሴት ተራ ሴት አይደለችም። እሺ ተራ ሴት አለች። ምንም ሳታቅ በፊት ቀልደሃል። አሁን ግን እሷ ነቅታባሃለች። እንደምትመጣ ሳቅ እንዴት ውስጤ ደስ እንደሚል ውስጤ ስሜቴ ደስ እንዴት እንደሚለኝ ምናምን። ኧረ ያላልከውን ቁጥረኝ። ዛሬማ ቪዲዮውን ግን ደግመህ አይተኸዋል። እንዴት ነው ደግሞ የሚያደርገው ጋይስ? እንዴት እንደሚያደርገው አይታችሁታል። ጥሩነትሽ ነው ያሸነፈኝ አላት። ጥሩነትሽ ነው ያሸነፈኝ እና እጇን ይዛታል ምናምን ነገር። ስለዚህ አሁን ሀይሚ እኔ አንድ ነገር ልንገርሽ፣ እሱ ጋር ደግመሽ እንዳትገናኝ ከዚህ ልጅ ጋር በፍጹም በቃ ምንም ይበል ምንም እንዳትገናኝ ከቻልሽ በቃ የእኛም መልእክት የምትሰሚ ከሆነ እባካችሁ በምትወዱት ሁላችሁ በምትወዱት ነገር ሁሉ ይዣችኋለሁ። እባካችሁ ይህንን ቆርጣችሁ አድርሱልኝ። ሀይሚ ምንም ነገር ቢልሽ እንዳትገናኝ ከሱ ጋር በቃ። አንቺ አሁን አልነቃሽም? ልጁ ሌላ መስመር ውስጥ ገብቷል ኦልሬዲ ማለት ነው። ልጁ ሌላ መስመር ውስጥ ገብቷል። በቃ አንቺን እየወደደሽ ነው፣ ፍቅር ውስጥ ገብቷል በግልጽ ማለት ነው፣ አስመስሎ ማለት ነው። ገባችሁ? እሱ መጀመሪያ ላይ የጀመረው የነበረው ምንድነው ሀይሚና ቡርኬን ለማለያየት ነበር የጀመረው ይሄን ሴራ። ገንዘብ ተከፍሎት ማለት ነው። ግን ሌላ ዓለም ውስጥ ገብቶ ሶሲን አልፈልጋትም የምትለው እኮ ሀይሚን እኮ ትላንት ነው ያገኘሃት። አታስመስል። ከምኔው ከሀይሚ እንደዚህ መውደድ ውስጥ ገብተህ ነው? አየክ? በቃ ያየኸውን ሴት ሁሉ የምትውድ ወንድ ነህ ማለት ነው በዚህ አስተያየት። እኔ እንጃ አላቅም፣ ግን አስደስታኛለች ዛሬ። ሀይሚም ብትሆን ምን አለችው? በቃ ስልክም ባደውልልኝ ባታወራኝም ደስ ይለኛል አለችው። ስልክም እንዳደውልልኝ ባታወራኝም እኔ ደስ ይለኛል። ልክ እኮ ናት። በቃ ካልፈለገች አታስገድዳት። እሷ የሚወዳት የሚያፈቅራት እኛ ነገ በቃ እኛ ብዙ ተስፋ ከነሱ ብዙ ፍቅር የምናይባቸው ሀይሚና ቡራ ናቸው። ሁለቱ ደግሞ መቼም ቢሆን አይለያዩም። ዳኒ አስረግጬ ነው የምነግርህ። እኛ በህይወት እስካለን ድረስ መቼም ቢሆን አይለያዩም። እኛ ኦዲየንሶች ስለ ኮመንተሮች አውርተሃል። ኮመንተሮች ምናምን ኮመንት ላይ እኔን እየሰደባችሁ እንዴ ገና ምን አይተክ እኛ ከፈለግን የምናደርገውን እኛ ነን የምናውቀው። አስበንልካል። ጠብቅ ምን እንደምናደርግ ማለት ነው። ጠብቅ። የዛን ሰዓት ነው ስታየው ምናክልኛ የእነሱ ወዳጆች የሀይሚና የቡራ ወዳጆች ምናክል አሸናፊዎች እንደሆንን ታየናለክ። እንደገና ደግሞ ለአንቺ ብዬ ነው ቁጭ ብዬ የተመታሁት። ስመታ ዝም ያልኩት ለአንቺ ብዬ ነው። አቅም ስለሌለክ ነው። ቡርኬ እያነሳ ሲያናፍጥቅ እያነሳ እንደ ኳስ ሲያፈርጥቅ አቅም ስለሌለክ። አቅም ቢኖርክማ ብድግ ብለክ ወንድ ልጅ ነክ ትሰነዝር ነበር። መሰንዘር አችልማ አንተ ያደርኩ ባህያ መሰንዘር አልቻልክም። ካልቻልክስ ምን ይደረግ? እያነሳ ሲያነፍጥቅ እያነሳ ሲያፈርጥቅ
እንዴ እንደ እምቧይ እኮ ነበር እያነሳ በጠረባ ዘጭ ዘጭ ሲያደርግ ይገኝ ነበር። ለአንቺ ብዬ ነው የተመታሁት ይላታ እንዲህ ሆዷን ለማባባት። ደግሞ የሚያወራውን አይታችሁታል ጋይስ? የሚያወራው እንዳለ የሆነ ቅብዝብዝብዝ 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 መስመር ካርታ የጠፋበት እንትን ይመስል በቃ ወሬው አንዲ። እሷ ደግሞ ነቄ ብላበታለች። ነቄ ስላለችበት አካሄዱ ስለተረዳችው ወደ ሌላ መስመር ሲሄድ እሷ የሆነ ነገር ስትለው አይደለም እኮ እንዲህ እኮ ነው እንዲህ ነው ይላታል። ስትሄድ መጨረሻ ላይ ምን አይነት ዘፈን እንደከፈተ ሰምታችሁ? ባይተዋር አረገኝ ፍቅርሽ ባዶ ቤት ታቅፌ ምናምን የሚለውን ማለት ነው። ብቸኝነቴ ምናምን የሚለውን እንዲህ አንተ ቆይ ኧረ ሰው ደፋር ነው ግን አንተ አሁን ሀይሚን የምር አሁን አንተ ሀይሚን አሁን የራስህ ለማድረግ አስበክ ነው? አንተ ቀጣፊ ብር አልተቀበልክም ትዋሻለክ። ምናልባት አሁን ፍቅር ውስጥ ገብተክ፣ ምክንያቱም ሀይሚ ቆንጆ ናት፣ ብዙ ሰዎች ሲያዩት የሚመኟት ልጅ ናት፣ ውብ ናት፣ ልዕልት ናት፣ ማንም ነው የሚፈልጋት። ግን እሷ ማንም ስለሚፈልጋት ማንም ጋር መሄድ አትፈልግም። ክፉንም ደጉንም ያሳለፈችው ከቡርኬ ጋር ነው፣ ከቡርኬ ጋር ነው የምትቀጥለው። ወደድክም ጠላህ ደግሞ ይሄ ነው የሚሆነው። እውነቱን ነው የምነግርህ። ዛሬ ተጣልተዋል፣ ነገ እንደሚታረቁ ከነገ ወዲያ ቀጣይ እንደሚታረቁ መቼም ተለያይተው አይለያዩም። አንተ ተሳካልኝ ብለህ የነሱን መጋጨት ጮቤ እየረገጥክ ነው አይደለ? መቼም አይሳካልህም። እመነኝ። እኛ በህይወት እያለን ሀይሚና ቡራ አይለያዩም። እስከ ጥግ ድረስ እንሄዳለን። አስፈላጊ ከሆነ እስከ ፖሊስ ሪፖርት ድረስ መሄድ እንችላለን። ገብተዋል? በምትሰራው ነገር እያስፈራራሃት እንደሆነ ሀይሚን መክሰስ እንችላለን። አታስፈራራት፣ አታስጨንቃት፣ አትደውልላት። አልፈልግህም አትደውልልኝ ብላለች። አትደውልላት። ምንድን ነው ከእሷ የምትፈልገው? ምንድን ነው የምትፈልገው? በቃ አታገኘኝ፣ ከዚህ በኋላ እንዳትደውልልኝ ጨርሻለሁ ብላክ ነው ሄደችው። ከዚህ በኋላ ምንም አይነት ማስፈራሪያ፣ ማንኛውም አይነት ነገር ብታደርስባት ውርድ ከራሳችን እኛ ዋተን ጠበቃ ቀጥረን እስከ ፍርድ ቤት እንገትረሃለን። ይሄን እናደርጋለን። እመነኝ። ከዚህ በፊት ብዙዎች መጥተው አሸንፈናቸው ነው የሄዱት። ገብቷል? አንተም ደግሞ ይህን ማድረግ አያቅተንም። ይሄ የምሬን ነው የምነግርህ። አንተ የአዲስ አበባ ልጅ ስለሆንክ እኛም የአዲስ አበባ ልጆች ነን። ገብቷል? አንፈራክም፣ ምንም አታመጣ። ገባክ? ዛሬም ነገም ከነጎዴም ከቡርኬና ከሀይሚ ጎን ነኝ። እንደገና ደግሞ ሀይሚን በኮመንት የምትሰድቧት እኔ ኮመንታ ላይ እያለች ነው። አትስደቧት ፕሊዝ። የትኛውን ቦታ ላይ ኮመንት አትስደቧት። ፎቶ የምትዘቀዝቁ አትዘቅዝቋት። ለምን? በቃ እነሱ ግጭት ነው አይደል? ግጭት እንዲስማሙ ሁሉም ከቻልን ጥሩ ነገር እንናገር፣ ካልቻልን ደግሞ ዝም እንበል። ከቻልን ጥሩ ነገር መልካም ነገር ይሄ ተያይምዬ ብለን እንደ እህት እንምከራት። መስደብ፣ ፎቶዋን መዘቅዘቅ፣ እሷን አታክ ማድረግ፣ ጀጅ ምናምን ማድረግ፣ ዲስሪስፔክት ምናምን ጥሩ አይደለም። እባካችሁ የምታደርጉ እህቶቼ ተቆጠቡ ፕሊስ። እሺ እኛ ሀይሚንም ቡራንም እኩል ነው የምንደግፋቸው። እኩል እንደ እህትና ወንድም ነው የምናያቸው። የሁለቱም መጎዳት ነው አሁን እያየን ያለ ነው። ማንም አንዱ ተጎድቶ አንዱ አልተጎዳ የምንል ሰዎች አይደለንም። ስለዚህ ሀይሚ ወደ ራሷ እየተመለሰች ነው፣ ደስ በሚል ሁኔታ። እጅግ በጣም ደስ ብሎኛል። እውነቱ ገብቷታል።